እግዚአብሔር አምላክ ከሁላችን ጋር ይሁን። የጀመርነውን የዚህ የስርዓተ ቅዳሴ ትምህርት እንግዲህ ባለፈው የተመለከትነው የ- ዘጠነኛው ክፍል ላይ እ፣ ስለ ጸሎተ ዕጣን ነው። እንግዲህ ከዚህ ቀደምም ስለ ጸሎተ ዕጣን ተምረናል። ለማስታወስ ያህል ግን እ፣ ካህኑ እ፣ ቀደም ሲል በዝግጅት ጊዜ የተመረጡትን እነዚያን 5 ዕጣኖች ቆቀር የምንላቸውን እ፣ በቀኝ እጁ ማዕጠንቱን በግራ እጁ ይዞ ጳጳስ ካለ እንዲባርክለት፣ ሊቀ ጳጳስ ከሌለ ደግሞ በማዕረግ የሚበልጠው የቤተክርስቲያን አስተዳዳሪ ሊሆን ይችላል፣ አረጋዊ ካህን ሊሆን ይችላል እና ያንን ባርኮ ዕጣኑን እ፣ እዛ ጽና ውስጥ እንደሚያስገባ ተመልክተናል። እነዛ የአምስቱ ኪዳናት ምሳሌ ነው ብለናል እና በዛው እ፣ ጸሎቱን እያደረገ ያስገባል። ጸሎቱ ዕጣኑ ሲባረክ የሚባለውን ጸሎት አስርቆት የሚለውን ተመልክተናል። ዕለቱን፣ ቀኑን፣ ሰዓቱን በማንሳት እንደገና ደግሞ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እያለ በአብ በወልድ መንፈስ ቅዱስ ስም ይህንን ዕጣን ባርከው እመቤታችንንም በምልጃዋ እንድታግዘን ቅዱሳንንም እንደዚሁ በማንሳት ጸሎተ ዕጣኑ ይደረጋል። ያ ጸሎት የተደረገበት የተባረከው ዕጣን ወደ እ፣ ጽና ውስጥ ይገባና ማጠን ይጀምራል። ስለ ዕጣን ባለፈው በጣም አንስተናል ከዚህ ቀደምም እና በቤተ ክርስቲያናችን ልዩ ቦታ ያለው እ፣ የመስዋዕት አንዱ የዕጣን መስዋዕት ነው። ጸሎት ማሳረጊያ እንደሆነ፣ ምራገ ጸሎት እንደሆነ እንደገናም ደግሞ እ፣ ክፉን የሆነ ሽታ የሚያርቅና መልካም መዓዛን የሚያመጣ መሆኑን ተመልክተናል እና እ፣ ተመልሰን እሱን ወደኋላ ሄደን ስለ ዕጣን የተነጋገርነውን ማየት ያስፈልጋል። እ፣ እና መብራት የያዘ ዲያቆን በፊት እየሄደ ይሄ እንግዲህ በመቅደስ ውስጥ በዑደት ይዞራሉ መንበሩን። እ፣ ዋናው ዲያቆን መጽሐፍ ጳውሎስን የሚያነበውን መጽሐፍ ይዞ ታቦቱን 3 ጊዜ መንበሩን ይዞራሉ። ሶስቱም የሥላሴ እ፣ ምሳሌ መሆኑን እ፣ እንደዚሁ ተመልክተናል። መብራት የያዘው ዲያቆን የዮሐንስ የመጥምቀ መለኮት ዮሐንስ ምሳሌ ነው። ሁልጊዜ ዋናው ቀዳሽ የክርስቶስ ምሳሌና ዲያቆኑ ደግሞ የቅዱስ እስጢፋኖስ ምሳሌ መሆኑን ተመልክተናል። እ፣ ከዛ በኋላ ያው ተንሱ የሚለው ሁልጊዜ በመሃል በመሃል እነዚህ ተንሱ ለጸሎት ሰላም ለኩልክሙ የሚሉ የማንቂያ ጸሎቶች አሉ። እ፣ ባለፈው ትርጉሙን ስላየን ነው። እ፣ ያ በእንተ ቅድሳት የሚባለው የምልጃ ጸሎት ተነቦ ካበቃ በኋላ ነው እና ወደ ውጭ ወጥተው በመንበሩ ፊት ሆነው እ፣ ይህንን ጸሎት እንስግድ የሚለውን ጸሎት ያደርሳሉ። 3 ጊዜ እንስግድ ይባላል። ለአብ ለወልድ ለመንፈስ ቅዱስ የአምልኮ ስግደት እንሰግዳለን ብሎ ካህኑ ያውጃል። እኛም ያንን ተቀብለን እውነት ነው፣ አዎ ይገባቸዋል እያልን ያንን የአምልኮ ስግደት እናቀርባለን። በዚህ ሰዓት መስገድ እንደሚያስፈልግ እ፣ ተነጋግረናል። እንግዲህ እ፣ ሌላው ሰላም ለኪ የሚል አለ። እ፣ ካህኑ ሰላም ለኪ ይላል። ህዝቡ ደግሞ የመለኮት ማደሪያ ቅድስት ቤተ ክርስቲያን ሰላም ላንቺ ይገባል ይላል። ለምኝልን እንላለን። የምትለምንልን አማላጃችን እመቤታችን ድንግል ማርያም መሆኗን ደግሞ አምላክን የወለድሽ ድንግል ማርያም አንቲ ውእቱ እንላለን። እመቤታችን ማኅፀንት እንደሆነች ዕጣኑ ደግሞ ኢየሱስ ክርስቶስ እንደሆነ ያንን በደንብ አይተናልና ከዛ በኋላ ካህኑ እ፣ ወደ ውጭ ወጥቶ እ፣ በአራቱም ማዕዘን እየዞረ ህዝቡን ያጥናል። ስብሐት ወክብር ለስሉስ ቅዱስ ልዩ ሶስት ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ
ሁልጊዜ ምስጋና ክብር ይገባል፣ ዛሬም ዘወትርም ለዘላለሙ እያለ ያንን እ፣ እ፣ ምስጋና ያደርሳል። ከዛ በኋላ እ፣ ዲያቆኑ እ፣ የሚያነበው ምንባብ የመጀመሪያው ምንባብ ፊቱን ወደ ሕዝቡ አድርጎ የሚያነበው ምንባብ አለ እና እዛ ላይ እ፣ እንግዲህ በስርዓተ ቅዳሴ ውስጥ የሚከናወነው አገልግሎት አንዱ ምንባብ ነው ንባብ ነው እና እነዚህ ንባቦች እ፣ በአጠቃላይ ካስተዋልናቸው አንድ መልእክት የሚያስተላልፉ ናቸው። ለምሳሌ የባለፈውን ሳምንት የምታስታውሱት ከሆነ የሐዋርያት የጳውሎስና የጴጥሮስ ሰማዕትነትን የተቀበሉት የሁለቱ ብርሃናተ ዓለም የሚባሉት የቅዱስ ጳውሎስና የቅዱስ ጴጥሮስ በዓል ስለነበረ የተነበቡትን ምንባባት ብታስተውሏቸው ሁሉም እነሱ ላይ ያተኮሩ ሐዋርያት ላይ ያተኮሩ አገልግሎታቸው ላይ ያተኮረ ምንባባት ናቸውና ለምሳሌ አንደኛው ዲያቆን ያነበበልን ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ ፍጻሜ ያለ ነው። እንደዚሁም ደግሞ ንፍቁ ወይም ሁለተኛው ዲያቆን ያነበበልን አንደኛ ጴጥሮስ ከ1 እስከ 12 ያለው ነው። ዋናው ካህን ደግሞ ማነው? ሁለተኛው ካህን ያነበበልን ግብረ ሐዋርያት ምዕራፍ 23ን ነው። እነዚህ በሙሉ ስለ ቅዱሳን ሐዋርያት የሚናገሩ ናቸው ማለት ነው እና በቤተ ክርስቲያናችን አባቶቻችን ያዘጋጁት መጽሐፈ ግጻዌ ይላል እና የሚባል መጽሐፍ አለ። በየዕለቱ ምንባባቱ ምን መሆን እንዳለባቸው ለበዓሉ የሚስማሙ መጻሕፍት ይነበባሉ። ከአዲስ ኪዳን ሁሉንም ክፍል ይይዛል። ከወንጌልም ከመልእክታቱም ከግብረ ሐዋርያትም ይነበባል። የጳውሎስ መልእክታት፣ ግብረ ሐዋርያት እንደዚሁ ራእይን ጨምሮ የራእይን መጽሐፍ ጨምሮ እንደዚሁ ደግሞ የወንጌል ክፍል ይነበባል እና ከብሉይ ኪዳን ደግሞ የዳዊት መዝሙር በምስባክ በዜማ ይባላል እና ምንባባቱ በሙሉ መልእክት አላቸው። መልእክታቸውም ተመሳሳይ መልእክት ነው ማለት ነው። ታስታውሱ እንደሆነ ከዚህኛው ሳምንት በፊት የነበረው የክረምት በቤተ ክርስቲያናችን ከመስከረም 26 ማን ነው ከሰኔ 26 እስከ መስከረም 26 ያለው ዘመነ ክረምት ይባላል እና የተነበቡት ምንባባት በሙሉ ክረምት መግባቱን እንደገናም ደግሞ ወንጌሉ ራሱ የዛ የዘሪውና የዘሩ ምሳሌ እንግዲህ በክረምት ገበሬ እርሻውን ያርሳል፣ ዘር ይዘራል፣ ይንከባከባዋል። እንደዛ አይነት ነገሮች አሉ። ከዛ ጋር የሚሄዱ ግን በቃለ እግዚአብሔር ወንጌልን የምናስተምርበት ነው እና ቤተክርስቲያን ስትሄዱ እሑድ ቀን ምንድን ነው ዛሬ የተላለፈው ጭብጡ መልእክቱ የሚለውን ነገር መያዝ ማወቅ ይኖርባቸዋል። የሚነበቡት ምንባባት አንዱ ከአንዱ ጋር እንዴት ይገናኛሉ የሚለውን ነገር በደንብ መለየት ያስፈልጋል እና ይሄ በቅዳሴ ውስጥ የሚከናወነው አገልግሎት አንዱ ንባብ ነው። ንባቡ ወደ ቤታችን ይዘን የምንሄደው ወደ ሕይወታችን የምንለውጠው ነው መሆን ያለበት እና ያ በመጀመሪያው ዲያቆን ይነበብልናል። ዲያቆኑ የሚያነብልን ከጳውሎስ መልእክታት ነው። ዲያቆኑ ምን ይላል? ምንባቡን ሲጀምር ኩሉ ዘያፈቅሮ ለእግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ጌታችንና መድኃኒታችን ኢየሱስ ክርስቶስን የማይወደው የመንፈስ ቅዱስ ማደሪያ በሁለት ወገን ድንግል ከምትሆን ከቅድስት ድንግል ማርያም መወለዱን የማያምን ሰው ሁሉ እንግዳ እስከሚሆን ምጽአቱ ድረስ ጳውሎስ እንደተናገረ የተለየ ይሁን ብሎ ወደ ምዕራብ ዞሮ ማንበብ ይጀምራል። ያም የሆነበት ምክንያት ቅዱስ ጳውሎስ ሀገረ ስብከቱ በምዕራብ ስለሆነ፣ ሌላው ደግሞ መልእክቱ ለሕዝቡ ለእኛ ለምዕመናን የሚተላለፍ ስለሆነ ወደ ሕዝቡ ዞሮ ያነባል።
መጨረሻ ላይ አንብቦ ሲጨርስ እ፣ የሚለው ነገር አለ። ምን ይላል? እ፣ በረከተ አብ ወፍትሐ ወልድ ወሀብተ መንፈስ ቅዱስ እ፣ ቅድስት በምትሆን በጽርሐ ጽዮን በሐዋርያት ላይ የወረደው የአብ በረከት የወልድ ፍቅር የመንፈስ ቅዱስ ሀብት በሁላችን ላይ ይውረድ እጽፍ ድርብ ይሁን ብሎ ምንባቡን ይጨርሳል ማለት ነው። እነዚህ በጣም ሁልጊዜ በተነበበ ቁጥር መግቢያም መውጫም ጸሎቶች አሉ ማለት ነው እና ይሄንን ይላል። እ፣ ከዛ በኋላ እም፣ እ፣ ዕርገተ ዕጣን ነው እንግዲህ እ፣ ዕጣኑን ማሳረግ ነው። ይሄ 13 ጊዜ ነው የሚሆነው። እ፣ 3 ጊዜ እ፣ ከዚህ ላይ እ፣ ቅዱስ ጳውሎስ የቅዱስ ጳውሎስ መልእክት ሲነበብ ካህኑ እየዞረ የሚያጥነው ነው። ሶስተኛው ተንስ እግዚኦ እያለ በመካከል ደግሞ በመቅደስ ውስጥ ጸሎተ ሃይማኖት በሚነበብበት ሰዓት ካህኑ እጁን በሚታጠብበት ሰዓት ከመታጠቡ በፊት እ፣ ይደረጋል። 6 ጊዜ ደግሞ ተዘከረነ ሲባል ይደረጋል። ሶስቱ ለስጋው 3ቱ ደግሞ ለደሙ 6 ይሆናል አንድ ላይ እና 1 ጊዜ ደግሞ በድርገት ጊዜ ይደረጋል። ድምሩ 13 መሆኑን አይተናል። 13ቱ ደግሞ የክርስቶስ ሕማማተ መስቀል የሚባሉት ናቸው። እነሱን ተመልክተናል። ሰዓት እንዳይወስድብን ነው። ዛሬ ደግሞ ከዛ የቀጠለውን ነው እንግዲህ የምናየው። እንግዲህ ካህኑ ወደ ውጭ ወጥቶ በህዝቡ መሃል መስቀል የያዘው መብራት የያዘው ዲያቆን እየመራው ካህኑ በውጭ ወጥቶ ቤተ ክርስቲያን ውስጥ ሁሉ ያለውን እ፣ ያጥናል እና መውጫው በቀኝ መግቢያው በግራ ነው ከታቦቱ። የካህኑ ዑደት 7 ነው። 3 ጊዜ በእንተ ቅድሳት ከተነበበ በኋላ ውስጥ ላይ እ፣ ዲያቆኑ ያን የምልጃ ጸሎት ሲያነብ 3 ጊዜ መንበሩን ይዞራል። ቅድም እ፣ የጸለይነውን ጸሎት እ፣ እየጸለየ ማለት ነው እና 3 ጊዜ ደግሞ ምንባባቱ ከተነበቡ በኋላ ነው። 1 ጊዜ ከወንጌል በፊት ያደርጋል እና አጠቃላይ 7 ነው። ሲገባ የሚጸልየው ጸሎት አለ። እ፣ ወደ እ፣ መቅደስ ሲገባ ማለት ነው እና እግዚአብሔር አምላክነ ወደ ሕዝቡ መሃል ሲገባ እግዚአብሔር አምላክነ በከመ አናልካ ጥቅማ ለኢያሪኮ በእደ ኢያሱ ገብርከ እያለ የሚጸልየው ጸሎት አለ። ይሄ በጣም የሚገርም ጸሎት ነው። ምንድን ነው የሚለው? እ፣ አምላካችን እግዚአብሔር ሆይ እ፣ ኢያሱ የኢያሪኮን ቅጥር 7 ጊዜ ዞሮ እንዳፈረሰ ካህኑም ታቦተ ሕጉን ዙሮ የሕዝቡን ኃጢአት ግንብ የሚያፈርስ ይሁን እያለ ይጸልያል። ተመልከቱ። በዛ በኦሪቱ ላይ እንዳየነው የኢያሱ የኢያሪኮን ግንብ እ፣ እየጸለየ እንዳፈረሰ እነሆ የእኛንም የኃጢአታችንን ግንብ አፍርስልን እያለ ይህንን ጸሎት ይጸልያል እና እ፣ በዛን ሰዓት ህዝቡ አሜን ይላል ማለት ነው። ምክንያቱም እ፣ በእያንዳንዱ ጸሎት ለህዝቡ የሚጸለይ ስለሆነ ይሄ ጸሎት ሁላችንም አሜን እያለን እንጸልያለን። በመካከላችን ካህኑ ይህንን እያለ ነው የሚሄደው ማለት ነው። ከዛ ተመልሶ በዋናው በር ደግሞ ወደ ቤተ መቅደስ ሲገባ ቦአ መላካቢሃ ወቆመ ቅድሚሃ በክብር ወይቤላ ገብርኤል አብሰራ ለማርያም እያለ መንበሩን 1 ጊዜ ይዞራል። ይሄ የብስራተ ገብርኤል ምሳሌ ነው። መልአኩ ቅዱስ ገብርኤል ከእመቤታችን ጋር እየተነጋገረ የነበረውን
እየሰገደ በሉቃስ ወንጌል ምዕራፍ 1 ላይ የተገለጠው እየሰገደ ሰላም ላንቺውን እያለ እ፣ እየጸለየ እየሰገደ ያነጋገራትን እ፣ ካህኑ እየተናገረ ያንን ጸሎት እየጸለየ ወደ ውስጥ ይገባል። እ፣ ሁለተኛው ዑደቱ ከቁጥር አይገባም። ወጥቶ ሲገባ ሁለት ጊዜ ታቦቱን አንድ ጊዜ ዞሮ በቦታው ይቆማል። በመጨረሻ ኦ ተውካፌ ንስሐ፣ ንስሐን የምትቀበል ኃጢአትንም የምታስተስርይ ኢየሱስ ክርስቶስ ሆይ የእኔን ኃጢአት የሕዝቡንም ኃጢአት አስተስርይ፣ የኒህን የወንዶችና የሴቶችን ባሮችን ንስሐቸውን ተቀበል፣ በእኛ ላይ ስለተጠራ ስለተመሰገነው ስምህ የጸጋህን ብርሃን አብራላቸው። በአንድ ልጅ እርሱ ያለ ክብር ጽላንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ የሚለውን እየጸለየ በምስዋው ላይ ጽናውን 3 ጊዜ እያዞረ ዕርገተ ዕጣን ያደርጋል። ምስዋው ማለት ስጋውና ደሙ መንበሩ ላይ አይታችሁ ከሆነ ጽናውን ከፍ አድርገው 3 ጊዜ ያንን ጸሎት ያደርጋሉ። የማስተስረይ ጸሎት ነው። ንስሐቸውን ተቀበል፣ ኃጢአታቸውን ይቅር በላቸው፣ የእነሱን የሕዝብህን ብቻ ሳይሆን የኔንም ኃጢአት ይቅር በል እያለ ያነባል፣ ይጸልያል። ከዛ ሁለተኛው ካህን ደግሞ ንፍቁ ካህን ይህንን ጸሎት ይጸልያል። እግዚእ አእምሮ ወዜናዊ ጥበብ፣ የእውቀት ባለቤት ጥበብን የሚናገር በጥልቅ ጨለማ ውስጥ ተሰውሮ የነበረውን የገለጽክልን የኃይልን ከፍታ ለሚሰብኩ የደስታ ቃልን የምትሰጥ እያለ መንግስት ያንተ ናትና ከሃሊነት፣ ገናናነት፣ ስልጣን፣ ክብር፣ ምስጋና ለዘላለሙ ይሁን እያለ ይህንን ጸሎት ይጸልያል። እንግዲህ እነዚህን ጸሎቶች እኛ ምንባባቱን ስለምናደምጥ አንሰማቸውም። በውስጥ ግን እያንዳንዱ ካህን የራሱን ድርሻ ይጸልያል ማለት ነው። ለምሳሌ እኛ ይህንን ጸሎት አንሰማውም። እኛ የምንሰማው ዲያቆኑ በድምፅ ማጉያ የሚያነበውን የቅዱስ ጳውሎስን መልእክት ነው። በዛው ሰዓት ዋናው ካህን ከላይ ያለውን ይጸልያል፣ ሁለተኛው ካህን ደግሞ ይህንን ጸሎት ይጸልያል ማለት ነው። እና እነዚህ ጸሎቶች በሙሉ እንግዲህ በቅዳሴው የተገኘውን ምዕመን ሁሉ ለስጋው ደግሞ የበቁ እንዲሆኑ የተዘጋጁ እንዲሆኑ የሚያደርግ ጸሎት ነው እና ምስጢር ብዙ ምስጢር ያለው ነው። ምንባባቱ ቅድም እንዳልኩት ከሐዲስ ኪዳን እና ከብሉይ ኪዳን ነው ብያለው። ገባሬ ሰናይ ዲያቆን ወደ ምዕራብ ዞሮ፣ ወደ ምዕራብ ማለት ወደ ሕዝቡ ዞሮ ከጳውሎስ መልእክት ያነባል። የቅዱስ ጳውሎስ ስብከቱ በምዕራብ በኩል ስለነበረ ንፍቁ ዲያቆን ደግሞ ወደ ሰሜን ዞሮ ያነባል። ከሰባቱ የሐዋርያት መልእክታት ወይም ከራእየ ዮሐንስ ያነባል። ንፍቁ ካህን ደግሞ ወደ ደቡብ ዞሮ ከሐዋርያት ሥራ ያነባል። መጨረሻ ላይ ዋናው ካህን ወንጌልን ወደ ምስራቅ ወደ መንበሩ ዞሮ ወንጌልን ያነባል። እንግዲህ በአራቱም አቅጣጫ መነበቡ ቃሉ በአራቱም ማዕዘን የመሰበኩ ምሳሌ ነው። የክርስቶስ ወንጌል በዓለም ዙሪያ በአራቱም አቅጣጫ ነው የተሰበከው። ይሄ ወንጌልን ሂዳችሁ ለዓለም ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው የሚለውን አምላካዊ ቃል የሚያስረግጥልን ነው ማለት ነው። እና ምሳሌነት አለው። ዝም ብሎ ደስ ባለን አቅጣጫ የምናነባው አይደለም። እያንዳንዱ ምሳሌ ያለው ትርጉም ያለው መሆኑን ከሁኔታዎቹም ከሚደረጉት ድርጊቶች መረዳት ያስፈልጋል። ሌላው በዚህ አዲስ ኪዳን መጽሐፍት ከሁሉም ክፍል ይነበባሉ። ምንባባቱ ከጸሎት ጋር መነበባቸው እኛም ቃሉን ለማንበብ ስንጀምር ስንጨርስ ከጸሎት ጋር እንድናደርገው ነው። አሁን የእግዚአብሔር ቃል ዝም ብሎ እንደ ተራ ፊክሽን ዝም ብሎ ተነስቶ አይነበብም። መጽሐፍ ቅዱስም ቢሆን
ገልጠን ዝም ብለን አናነበውም። እግዚአብሔር ቃሉን እንዲገልጥልን ማስተዋል እንዲሰጠን እንድንረዳው ጸሎት ይፈልጋል። ቢያንስ አጭር ጸሎት መጸለይ ያስፈልጋል። አማትቦ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ አምላኬ ሆይ እኔ ኃጢአተኛው ያንተን ቅዱስ ቃል ለማንበብ ቀርቤያለሁና የቃልህን ደጅ ክፈትልኝ። እንደዚህ ቃልህን እውነትን አብራልኝ፣ እንድረዳው እንዳስተውለው እውቀትን ማስተዋልን ስጠኝ ብሎ ጸሎት ጸልዮ ሰው ቅዱስ ቃሉን ማንበብ ይገባዋል። ያን ጊዜ የቅዱሳት መጻሕፍት ምስጢር ይገለጽለታል። ዝም ብሎ እንደ ተራ መጽሐፍ አንስቶ ማንበብ የለበትም። ለዛ ነው እያንዳንዱ መጻሕፍት ወጥተው ሊነበቡ ሲሉ ዲያቆኑም መግቢያው ላይ ይጸልያል፣ ሲጨርስም ጸልዮ ነው የሚጨርሰው። ካህኑም እንደዛው፣ ሁሉም በዛ መልኩ ነው እና ጸሎቱ በጣም ጠቃሚ ነው። የመግቢያውም የመውጫውም ጸሎት። ሁለተኛውን የዐቢይ ቅዳሴ ክፍል አሁን የምንማረው የትምህርት ክፍል ያሰኘው እነዚህ ምንባባት የሚነበቡት ኋላም ወንጌል የሚነበብበት የሚተረጎምበት ክፍል በመሆኑ ነው። ቅዳሴ 3 ክፍሎች አሉት። አንዱ የዝግጅት ክፍል ነው። ቀደም ሲል በጸሎት ሁሉን ነገር ካህኑ ቀድሞ የሚያዘጋጅበት፣ ራሱን የሚያዘጋጅበት፣ ንዋያተ ቅድሳቱን የሚያዘጋጅበት፣ የሚለብሰውን የሚያዘጋጅበት፣ ሕዝቡን የሚያዘጋጅበት ጸሎት የዝግጅት ክፍል ይባላል። ከዛ የትምህርት ክፍል የሚባለው ነው። የትምህርት ክፍል በዋናነት መባሉ በዚህ ሰዓት ምንባባቱን ምንሰማበት ስለሆነ ነው። ከዛ በኋላ ፍሬ ቅዳሴ የሚባለው አለ። ከጻው በኋላ ያለው ፍሬ ቅዳሴ ይባላል እና ይህንን መረዳት ያስፈልጋል እና ይሄም የትምህርት ክፍል ያሰኘው ምንባባት የሚነበቡት በዚህ ሰዓት ስለሆነ ነው እና ምንባባቱ ለየዕለቱ በዓላቱ እንዲስማሙ ሆነው ከተዘጋጁበት መጽሐፈ ግጻዌ ወይንም ከመምህራን ተጠይቀው ይነበባሉ። መጽሐፈ ግጻዌ ቅድም ያልኳችሁ የበዓሉን ዕለቱን የተመለከተ፣ ለምሳሌ ዛሬ ሐምሌ 7 ነው። ሐምሌ 7 ቅድም እንዳልኩት ሥላሴ በሰው በሦስት ሽማግሌዎች አምሳል በአብርሃም ቤት የተገኙበት ዕለት ነው። ስለዚህ በዛን ቀን የሆነውን ታሪክ የሚያወሱ ከአዲስ ኪዳንም ከብሉይ ኪዳን በምስባኩ ይነበብልናል። ያንን ታሪክ ያንን በዓል እንድናስተውል ይረዳናል። ስለዚህ በዛ መልኩ ይዘጋጃሉ ምንባባቱ እንጂ ዝም ብሎ ደስ ካለን ቦታ ተነስተን የጳውሎስ መልእክት ስለተባለ ዝም ብለን ተነስተን አናነብም። እሱም መረዳት ያስፈልጋልና በዓሉን ዕለቱን የተመለከቱ ትምህርቶች ናቸው የሚሆኑት። አሁንም እዛው ምንባብ ላይ እንመለስና የመጀመሪያው ምንባብ ዲያቆኑ የሚያነበው ነው። የቅዱስ ጳውሎስ መልእክት ነው። ቅዱስ ጳውሎስ 14 መልእክታት አሉት። ከ14ቱ አንዱን የሚስማማውን ለዕለቱ ያነባል። ተንሥኡ ለጸሎት ይላል። ዲያቆኑ ካህኑ ሰላም ለኩልክሙ ይላል። ንፍቅ እግዚእ አእምሮ የሚለውን ቅድም ያልነውን የጸሎት ክፍል ያነባል። ከዛ ዲያቆኑ ሲወጣ ቅድም ያልነው ኩሉ ዘያፈቅሮ የሚለውን ያነባል። ይሄ የጸሎቱ የምንባቡ መግቢያ ነው፣ ጸሎት ነው። ጌታችን ኢየሱስ ክርስቶስን የማይወደው የተለየ ይሁን ከአንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 ላይ ያለ ነው። ምክንያቱም መልእክታቱ ሁሉ ክርስቶስን የሚናገሩ ስለሆነ ቃሉ እንድንሰማ ትእዛዙን እንድናከብር እንደገና ለሰው ልጆች ሲል ወደዚህ ምድር መምጣቱን፣ መገረፉን፣ መሰቀሉን፣ መሞቱን፣ ሞትን ድል አድርጎ በሦስተኛው ቀን መነሳቱን ይህንን የማያምን ሰው ቢኖር የተለየ የተወገዘ ይሁን። ይሄ ብቻ አይደለም። ከእመቤታችን ከቅድስት ድንግል ማርያም ያለ ዘራ ብእሲ በግብረ መንፈስ ቅዱስ መወለዱን የማያምን ሰው ቢኖር
ይሄ የተለየ የተወገዘ ይሁን ይላል። ውግዘትም አለበት ማለት ነው። ይሄንን ያመነ ሰው ነው ይህን ቃሉን መስማት የሚችለው እና ይህንን አንብቦ ሲጨርስ ቅድም ያልኩት በረከተ አብ ወልድ ወፍቱ ብሎ የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት ከሁላችን ጋር ይሁን ይላል እና ከዛ በኋላ እኛ ምንባቡን ከጨረሰ በኋላ ቅዱስ እንላለን። ህዝቡ ተሰጦ ይመልሳል። የቅዱስ ሐዋርያው ጳውሎስ ምክንያቱም የተነበበልን የቅዱስ ጳውሎስ መልእክት ስለሆነ ቅዱስ ጳውሎስ ደግሞ ለክርስቶስ ወንጌል ራሱን አሳልፎ የሰጠ ስለሆነ ቅዱስ ሐዋርያው ጳውሎስ አክሊልን የተቀበልክ ድውያንን የምታድን መልእክት የበጀ ቅዱስ ሐዋርያ ጳውሎስ ሆይ በይቅርታውና በቸርነቱ ብዛት ስለ ቅዱስ ስሙ ሰውነታችንን ያድን ዘንድ ስለኛ ለምን ጸልይ ብለን እንዲያማልደን ቅዱስ ጳውሎስን እንጠይቀዋለን ማለት ነው። ይሄ በዜማ የምንለው ነው ምንባቡ ካለቀ በኋላ። ሁለተኛው ምንባብ መልእክታት ናቸው፣ የሐዋርያት መልእክታት ናቸው። እነዚህ የቅዱስ ዮሐንስ፣ የቅዱስ ጴጥሮስ፣ የይሁዳ መልእክት አለ። አንድ የያዕቆብ ወንድም ይሁዳ አንድ መልእክት አለው። ራእይ ዮሐንስ ከዮሐንስ ራእይ አንዳንዴ እነዚህ ይነበባሉ። እንደገና ተንሱ ይላል። ያው የተንሱን ትርጉም ሰላም ለኩልክሙ ተመልክተናል። በየመሃሉ ተንሱ ይለናል ዲያቆኑ፣ ያነቃናል። ዝንጋዬ ልቦና ውስጥ እንዳንሆን እንዳንዘነጋ፣ አቴንሽናችን ሀሳባችን እንዳይሰረቅ፣ ወደ ሌላ ነገር ውስጥ እንዳንገባ ተንስኡ ለጸሎት ይለናል። ቁጭም ያለ ሰው ካለ ተንስኡ ለጸሎት ተነሱ ይለናል። እንደገና ደግሞ በልቡናው ቁጭ ያለ ሰው በቅዳሴ መሃል አእምሮ ወደ ሌላ ቦታ ተሰርቆበት የሄደ ሰው በቤቱ ያለ አንዳንዴም ቪዛ ሳያስመታ ትኬት ሳይቆርጥ ኢትዮጵያ የሚሄድ ሰው ይኖራል። እዛው ቅዳሴ ላይ ሆኖ አንዳንዱ ቤት ውስጥ ኩክ ሲያደርግ፣ አንዳንዱ ስራ ሲሰራ፣ አንዳንዱ ብዙ ነገር ያደርጋልና ከዛ አይነት አስተሳሰብ ውስጥ እንድንወጣ ነው ተንሥኡ ለጸሎት ይለናል። እግዚኦ ተሳለን እንላለን። አቤቱ ይቅር በለን፣ አቤቱ ማረን እንላለን እና ዲያቆኑ ሲወጣ የሚለው አለ። የሚጸልየው ጸሎት ምንድን ነው የሚለው? ነገር ዘመልእክተ ከሌ። ይሄ የከሌ ማለት የጴጥሮስ የዮሐንስ መልእክት ነው። ጸሎቱ በረከቱ በሁላችንም ላይ ይደር ብሎ ፓትርያርካችንን ሊቀ ጳጳሱን የቤተ ክርስቲያኑን አስተዳዳሪ እዚህ ባለነው ምዕመናን በሀገራችን በኢትዮጵያ በምንኖርባት በምድረ አሜሪካ ላይ ይደር ብሎ ጸሎት ይጸልይና ከዛም ምንባቡን ማንበብ ይጀምራል እና አንብቦ ሲጨርስ የሚያስተላልፈው መልእክት አለ። በጣም የሚገርም ነው። ኦ አኀዌ ኢታፍቅርዎ ለዓለም በኢዛሃሎ ዓለሙኒ አላፊ ንብረቱኒ አላፊ እስመ ኩሉ አላፊ ውእቱ ይላል። ምንድን ነው? የአንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ ያለ ነው። ዓለምን ወይም በዓለም ያሉትን አትውደዱ። ወንድሞቼ ሆይ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋል፣ ሁሉም አላፊ ጠፊ ነው የሚል ነው እና ይሄ በጣም አስፈላጊ ነው እና ይህንን በደንብ መስማት ያስፈልጋል። ዓለምን መውደድ ኃጢአት ስለሆነ ዓለምን መውደድ ማለት የሥጋ ምኞትን፣ ብርን፣ ገንዘብን መውደድ ከእግዚአብሔር እንዳይለየን ወንድሞቼ ሆይ በዓለም ውስጥ ያለውን ዓለሙን ሁሉ አትውደዱ ብሎ ይህንን ይነግረናል እና
ይህንን ካለን በኋላ ሕዝቡም ቅዱስ ስሉስ ዘህቦር ህላዌከ ባህሪ አንድ የሚሆን ልዩ ሦስት ሆይ አንድነታችንን ጠብቅ፣ ስለተመረጡ ክቡራን ደቀ መዛሙርት በይቅርታ አጽናን፣ ክቡር ስለሚሆን ስምህ ለዘላለሙ አሜን ብለን እንጸልያለን ማለት ነው። እና እንግዲህ ይሄ ቃሉ ሁሉ በእኛ ሕይወት ውስጥ እንዲሰራ ምናልባት ዓለምን የምንወድ የሥጋ ምኞትና የዓይን አምሮት የሚያስጨንቀን ስለ ገንዘብ፣ ስለ ወርቅ፣ ስለ ሀብት፣ ስለዚህ ሁሉ የምንጨነቅ ካለን እነሆ ይህንን ነገር አርቅልን ብለን ራሳችን ደግሞ እግዚአብሔርን እንለምነዋለን። በነገራችን ላይ ይሄ እየተባለ ዋናው ካህን የማያቋርጠው ጸሎት አለ። በኋላ እናየዋለን። ኦ አምላክ ዘላለም ቀዳሚ ወደሃሪ ዘአልብከ ጥንት፣ የዘላለም አምላክ ሆይ ቀዳማዊ ዳህራዊ የምትሆን ጥንትም የሌለ በዚህ ሰዓት ከእኛ ጋር ትኖር ዘንድ እንለምንሃለን፣ እንማልድህማለን። ለእኛ ፊትህን ግለጥልን፣ ከእኛም በመካከላችን ኑር እያለ ይህንን ጸሎት ዋናው ካህን ይጸልያል። እኛ ያንን ምንባብ እየሰማን ከዛ በኋላ ሁለተኛው ካህን የሚያነብልን የሐዋርያት ሥራ ነው። ግብረ ሐዋርያት ይባላል። ከአዲስ ኪዳን መጽሐፍ ውስጥ ነው። አሁንም ተንሥኡ ይለናል ዲያቆኑ። ተንሥኡ ለጸሎት ይቀሰቅሰናል። የሚቀሰቅሰን ይሄንን ቃል በደንብ እንድንሰማው ነው። የሚባለውን ቃል እንድናስተውል ነው እና እግዚእነ ወአምላክነ የሚለውን ጸሎት ካህኑ እዚህ ጋር ይጸልያል። እግዚእነ ወአምላክነ አምላካችን ጌታችን አምላካችን ሆይ የመሲህን የወንጌልን ክብር ምስጢር ንጹሐን ለሚሆኑ ለሐዋርያት የገለጽክላቸው አንተ ነህ። በመንገዳቸው እንሄድ ዘንድ ፍለጋቸውንም እንከተል ዘንድ ሁል ጊዜ እነሱን እንመስል ዘንድ መምሰሉን ስጠን። ስለ እነርሱ የሠራሃት ቤተ ክርስቲያንንም ጠብቃት እያለ ዋናው ካህን ይጸልያል። በዚህ ሰዓት ይሄንን ካለ በኋላ አስተውላችሁት ከሆነ ወደ ሕዝቡ መጥቶ መጀመሪያ ራሱን ይባርካል በውስጥ ሆኖ፣ እንደገና ዞሮ ወደ ሕዝቡ ዞሮ ሕዝቡን ይባርካል። በመንበሩ ዙሪያ ያሉትን ደግሞ በውስጥ ያሉትን እንደዚሁ ይባርካል እና የዛን ጊዜ ያንን ቡራኬ ጎንበስ በማለት መቀበል ያስፈልጋል። እና አንዳንድ ሰው ካህኑ ሲባርክ ዝም ብሎ ቀጥ ብሎ የሚቆም ሰው አለ። ያ ቡራኬ እኮ ለእኛ ለሁላችንም ነው። ያን ቅድም ያልነውን ጸሎት ጸልዮ ነው የሚባርከው። ለሐዋርያት የገለጽክላቸውን ምስጢር በመንገዳቸው እንደሄድክላቸው መንገዳቸውን እንዳቀናህላቸው የእነሱን ፍለጋ እንድንከተል እነሱን እንድንመስል እነሱ በቃልም በእግርም እንደተከተሉ እኛም ደግሞ በቃልም በእግርም እንድንከተል ቃልህን ሁል ጊዜ በአእምሯችን እንድንይዘው ለእግራችን መብራት እንዲሆን ለመንገዳችን ብርሃን እንዲሆን ሕይወታችንም ደግሞ ቃሉን በመስማት እንደ ቃሉ እንድንኖር አንተ ፍቀድልን፣ ያንን እድል ፈንታ ስጠን፣ በቅዱሳን ሐዋርያት ስም እንለምንሃለን ይላል ካህኑ። የዛን ጊዜ ነው የሚባርከን እና ካህኑ ሲወጣ የሚጸልየው ጸሎት አለ። አሁንም ከማንበቡ በፊት ይጸልያል። ነቅ ንጹሕ ዘይማንቅተ ሕግ ንጹሐን ምን ማለት ነው? ንጹሐን ከሚሆኑ ከሐዋርያት ከሕግ ምንጮች የተገኘ ጥሩ ምንጭ፣ ይኸውም የሐዋርያት የሥራቸው ነገር ነው። የጸሎታቸው በረከት ከሁላችንም ጋር ይሁን ለዘላለሙ አሜን ይላል። እንግዲህ ተመልከቱ፣ ሲነበቡ ሁሉም ጸሎቶች አሉት። ያው ጸሎቱ የሚያስፈልግበትም ነገር ተመልክተናል። የእግዚአብሔርን ቃል ዝም ብሎ በድፍረት ተነስቶ ማንበብ አያስፈልግም። ቃሉ በእኛ ውስጥ እንዲሰራ ይህንን በጸሎት እንጀምራለን። ከዛ ከሐዋርያት ሥራ ነው የሚያነበው። ሁል ጊዜ ከሐዋርያት ሥራ ያነብልናል።
ከዛ አንብቦ እ፣ ሲጨርስ እ፣ ቅዱስ 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 ስሉስ እያልን እኛ ተሰጥኦ እንመልሳለን። ከመጨረሱ በፊት ምንድን ነው የሚለው? እ፣ የእግዚአብሔር ቃል ፈጽሞ መላ፣ ከፍ ከፍ አለ፣ በቅድስት ቤተ ክርስቲያንም በዝቶ ተጨመረ። ምስጋና ገንዘቡ የሚሆን በጌታችን በኢየሱስ ክርስቶስ እ፣ ያመኑት ሕዝብም በዙ ለዘላለሙ አሜን ብሎ ይጨርሳል ማለት ነው ካህኑ። እና በዚህን ሰዓት እ፣ ካህኑ ሙሉ ሐዲስ ኪዳን ሲነበብ መዝሙረ ዳዊት ደግሞ ብሉያቱን ወክሎ በዜማ ይነበባል። የንባብ ክፍል ይዘትና አቅጣጫ ነው። የንባቡ አቅጣጫ ቅድም እንዳልነው ሰራዩ ዲያቆን ለማስታወስ ወደ ምዕራብ ዞሮ ጳውሎስን ያነባል። ንፍቁ ዲያቆን ሁለተኛው ዲያቆን ወደ ሰሜን ዞሮ መልእክታት ያነባል። ሁለተኛው ካህን ወይም ንፍቁ ካህን ወደ ደቡብ ዞሮ ግብረ ሐዋርያት ያነባል። ሰራዩ ቄስ ወደ ምስራቅ ዞሮ ወንጌልን ያነባል። ይሄ ምሳሌው የአራቱ ማዕዘናት ምሳሌ። አራቱ ማዕዘናት ምን እነማን ናቸው? ሰሜን፣ ምዕራብ፣ ሰሜን፣ ደቡብ፣ ምስራቅ። እነዚህ አራቱ ማዕዘናት ናቸው። የአራቱ አፍላጋት ምሳሌ ደግሞ ነው። እነዚህ አራቱ አፍላጋት የሚባሉት ወንዞች ጤግሮስ፣ ኤፌሶን፣ ግዮንና ኤፍራጠስ ናቸው። እነዚህ ገነትን የሚያጠጡ የሚባሉ ወንዞች ናቸው እና እንደዚሁ ደግሞ የአራቱ ወንጌላውያን ምሳሌ ነው። አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ይሄ ሁሉ ምሳሌነት አለው ማለት ነው እና እችን እናይና እንጨርሳለን። ካህኑ ከታቦቱ ፊት ሆኖ የሚጸልየው ጸሎት ነው። ከመሰዊያው ፊት ቆሞ የሚጸልየው ጸሎት አለ። እግዚአብሔር አምላክነ ዘተወከፍከ መስዋዕተ አቡነ አብርሃም፣ አምላካችን እግዚአብሔር ሆይ የአባታችንን የአብርሃምን መስዋዕት የተቀበልክ አምላካችን እግዚአብሔር ሆይ ስለ ልጁ ስለ ይስሐቅም ፈንታ ቤዛ ሊሆነው በጉን አዘጋጅተ ያወረድክለት አቤቱ እንዲሁ መስዋዕታችንና የዚህን የዕጣናችንን መዓዛ ተቀበል። በእርሱ ፈንታ የይቅርታንና የቸርነትን ብዛት ከላይ ላክልን። ከክፉ ኃጢአታችን ሽታ ሁሉ ንጹሐን እንሆን ዘንድ ሰውን የምትወድ ሆይ በንጽህና ምስጋና ፊት እናገለግል ዘንድ የበቃን አድርገን በሕይወታችን ዘመን ሁሉ በእውነትና በንጽህና በደስታና በሐሴት ብሎ ይጸልያል። ይሄ ጸሎት በጣም የሚገርም ጸሎት ነው። አንደኛ የዚህን የዕጣናችንን መዓዛ ተቀበልልን። ቅድምም አንስተናል። ዕጣኑ ምዕራገ ጸሎት ነው ብለናል። ጸሎትን ማሳረጊያ ነው ብለናል። ጸሎትን ማሳረጊያ ብቻ ሳይሆን ከክፉ ሽታ ወደ በጎ መዓዛ የምንቀየርበት። አስተውላችሁ ከሆነ ቤተክርስቲያን ደርሰን ስንመጣ ልብሳችን፣ ነጠላችን ሁሉ ዕጣን ዕጣን ይሸታል እና መጀመሪያ ከነበረን ሽታ ወይም ጠረን ስንመለስ ያለን ይለያል እና ሰውም እንደውም ቤተክርስቲያን ሄደ ነበረ፣ ቤተክርስቲያን ሄደሽ ነበረ ሁሉ እንባላለን እና ያንን ክፉን ሽታ ወይም በመጀመሪያ የነበረን ሽታ ቀይሮ ንጹሕ ሽታ መዓዛን እናገኛለን እና ያ የዕጣኑ መዓዛ ነው። ይሄ ብቻ አይደለም፣ ከክፉ ኃጢአታችን ሽታ ንጹሕ እንሆን ዘንድ ከክፉ ኃጢአታችን የተንኮል ኃጢአት፣ የማሰብ፣ የንግግር፣ የድርጊት ከነዚያ ሁሉ ክፉ ሽታ ካላቸው ኃጢአቶች ንጹሐን እንሆን ዘንድ በንጽህና ምስጋና ፊት እናገለግል ዘንድ የበቃን አድርገን በሕይወታችን ዘመን ሁሉ በእውነትና በሰላም በንጽህናና በደስታ የሚል ጸሎት ይጸልይና ካህኑ ዑደት ያደርጋል።
እና ይሄ ዑደት ማለት መዞር ማለት ነው። ዑደት ይሄ መንበሩን ሶስት ጊዜ ይዞረዋል። ሶስት ጊዜ ይዞረዋል። እንዳለፈው ታቦቱን ሶስት ጊዜ ይዞረዋል። ንስእለከ ወናስተበቁዐከ ከመ ትዘከራ እያለ እ፣ የሚለውን ጸሎት ቅድም ባለፈው ያየነውን ጸሎት ደግሞ እየጸለየ ንስእለከ ወናስተበቁዐከ ከመ ትዘከራ ለቅድስት አሐቲ ቤተክርስቲያን፣ ስለ ቤተክርስቲያን ስለ አንዲቷ ቤተክርስቲያን እንጸልያለን ይላል። እንደገና እ፣ ስለሞቱት አባቶቻችን ሊቃነ ጳጳሳት፣ ካህናት፣ ዲያቆናት፣ ምዕመናን፣ ወንዶች፣ ሴቶች፣ ሕፃናት በሃይማኖት ስላረፉት ስለ እነዚህ ሁሉ እንጸልያለን ይላል። እንደገና ደግሞ ስለ ማህበራችን አሁን ስለተሰበሰብን ስለ ሕዝበ ክርስቲያኑ እዚህ ስላለው ቆሞ ስለሚያስቀድሰው ስለሚጸልየው በሆስፒታል ውስጥ ተኝቶ ስላለው በእስር ቤት ውስጥ ታስሮ ስላለው ስለ እነዚህ ሁሉ እንጸልያለን እያለ ካህኑ ዲያቆናቱ በመብራት ይዘው መስቀል ይዘው ከፊት ከፊት እየሄዱ ካህኑ ሁለቱም ካህናት አብረው ይዞራሉ ሶስት ጊዜ ማለት ነው። እና በዛ መሃል ዲያቆኑ ምን ይላል? ጸልዩ በእንተ ቤተ ክርስቲያንክ፣ ስለ ቤተ ክርስቲያን ጸልዩ ይላል። አሜን ኪርያላይሶን እያለን እኛ እንቀበላለን። ጸልዩ በእንተ ርዕሳነ ሊቃነ ጳጳሳቲነ እያለ ደግሞ ስለ ጳጳሳቱ፣ ስለ ካህናቱ፣ ስለ ዲያቆናቱ ይላል። አሁንም አሜን አቤቱ ይቅር በለን እንላለን። እንደገና ደግሞ ጸልዩ በእንተ ማኅበረነ ወቅበተ ለኩልነ፣ ማኅበራችንን አንድነታችንን ጠብቅልን እያለ ይጸልያል። እንደዚሁ አቤቱ ይቅር በለን እንላለን እና እዚህ ጋር ስድስት ዑደት ይሆናል ማለት ነው። መጀመሪያ ሶስት ነበር፣ እዚህ ላይ ደግሞ ሶስት ይደረጋል። አንድ ላይ ሲደመር ስድስት ይደረጋል እና ሰባተኛው ወንጌል ከመባሉ በፊት አንድ ጊዜ የሚዞረው ነው። እሱ ሰባተኛው ነው። 10 ሰዓት ስለሆነ እዚህ ጋር እናብቃውና የእመቤታችንን ጸሎት ምስጋና፣ የምልጃ ጸሎት በሚቀጥለው ጊዜ እናያለን። ከዛ በኋላ ዝውቱ ጊዜ ባርኮት የማመስገን ጊዜ አሁን ነው የሚል በጣም ልዩ የሆነ የማመስገን ጊዜ አሁን ነው የሚል ጸሎት ውጭ ወጥተው በቅብብሎሽ የሚሉትን እናያለን ማለት ነው እና የእመቤታችን ምስጋናን ከዛ ቀጥለን የሚቀጥለው ጊዜ እንመለከታለን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይድረሰው። በተማርነው 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን እግዚአብሔር